በጌታችን በፈጣሪያችን በመድኃኒታችን በድንግል ማርያም ልጅ በኢየሱስ ክርስቶስ ቅዱስ መስቀልና ማተብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አየንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ ምእመናን ወምእመናት ሁላችሁም የእግዚአብሔር ልጆች እንደምን አደራችሁ? እንደምን ቆያችሁ? እንደምን ከረማችሁ? አሜን። ቅድስት ሥላሴ ቸርነታቸው ምሕረታቸው ረድኤታቸው ስላልተለየን ክብር ምስጋና ይግባቸው። እንኳን ለእመቤታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም ለወላዲተ አምላክ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ልቦናችሁን ለወንጌል ለእግዚአብሔር ቃል ተሰጡ ዘንድ እግዚአብሔር አምላካችን ያስተምረን ይመክረን ዘንድ ለእኔ ለማስተምረው ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን እዝነ ልቦና እግዚአብሔር አምላካችን ለሁላችን ያድለን። ቅዱስ ቃሉን ተምረን ወደ ሕይወታችን ተግብረን ያማረ የተወደደ ለመንግሥተ ሰማያት የሚያበቃ መንፈሳዊ ፍሬ እንድናፈራ መንፈስ ቅዱስ ለሁላችን ይርዳን ያግዘን። ዛሬ እንደ እግዚአብሔር መልካምና ቅዱስ ፈቃድ እየተማማረን የምንቆየው በማቴዎስ ወንጌል በምዕራፍ 25 ከቁጥር 1 እስከ ቁጥር 13 ያለውን ኃይለ ቃል አብረን እየተመለከትን እየተማማርን እንቆያለን። ዛሬ ደግሞ የምንመለከተው 10 ደናግላን ይህንን እያየን እንቆያለን። እግዚአብሔር አምላካችን ምስጢሩን ማስተዋሉን ለሁላችን ያድለን። 10 ደናግል የማቴዎስ ወንጌል ምዕራፍ 25 ከቁጥር 1 እስከ ቁጥር 13 የእግዚአብሔር ቃል እንደዚህ ይላል። ያን ጊዜም መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ለመቀበል የወጡ 10 ደናግል ትመስላለች። ከነርሱም ውስጥ 5 ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ዘይት አልያዙም ነበር። ልባሞቹ ግን ከመብራታቸው ጋር በማሰሮቻቸው ዘይት ይዘው ነበር። ሙሽራውም በዘገየ ጊዜ ሁሉም አንቀላፉና ተኙ። መንፈቀ ሌሊት በሆነም ጊዜ እነሆ ሙሽራ መጣ፣ ልትቀበሉት ውጡ የሚል ጩኸት ሆነ። ያን ጊዜ እነዛ ደናግል ሁሉ ነቁና መብራታቸውን አዘጋጁ። እነዚያ ሰነፎችም ልባሞችን መብራታችን ሊጠፋብን ነውና ከዘይታችሁ ስጡን አሏቸው። ልባሞችም ለእኛ እና ለእናንተ የሚበቃ የለም፣ ነገር ግን ወደሚሸጡ ሂዱና ራሳችሁ ግዙ ብለው መለሱላቸው። ሊገዙም እንደሄዱ ሙሽራው መጣ። እነዚያም የተዘጋጁት ከእርሱ ጋር ወደ ሰርጉ ገቡ፣ ደጁም ተዘጋ። በኋላም እነዚያ ደናግል መጥተው አቤቱ አቤቱ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አላቸው። እንግዲህ ትጉ፣ የሰው ልጅ የሚመጣበትን ቀኒቱና ሰዓቲቱን አታውቁምና ይላል። ይህንም ምሳሌ የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንም ምሳሌ የሚነግራቸው ለሐዋርያቱ ነው። በዚህ ምሳሌ ውስጥ የምናገኘው 11 ሰዎችን ነው። 10 ደናግላን ነበሩ ይለናል ታሪኩ እንዳየ ነው። እነዚህ 10 ደናግላን ሁሉም የሚያመሳሰራቸው ምንድን ነው? ድንግል ናቸው። በስጋ ድንግል ናቸው። የሚያመሳሰራቸው ነገር ነው። በልቡና ግን 5ቱ ሰነፎች ናቸው፣ 5ቱ ልባሞች ናቸው። በልቦናቸው የሚያለያያቸው ይህ ነው። በስጋቸው አንድ ሆነው ተሰብስበዋል። ከተለያየ ቦታ ድንግል ሴት ተፈልጎ አንድ ቦታ እንዲሰበሰቡ ተደርጓል። 10 ናቸው። እነዚህ 10 ድንግል ናቸው፣ አንድ ናቸው በድንግልና። ነገር ግን የተለያየ አስተሳሰብ አመለካከት አላቸው። ልባቸው ላይ 5ቱ በጣም ጠንካሮች ናቸው፣ 5ቱ ደግሞ በጣም ሰነፎች ናቸው። እስኪ 5ቱን ሰነፎች እንመልከታቸው። 5ቱ ሰነፎች ልባቸውን ስንመለከት እጅግ በጣም ሰነፎች ናቸው። ለነገሮች ትኩረት የማይሰጡ
ቆይ ነገ ይደርሳል የሚሉ ዛሬን በአግባቡ የማይጠቀሙ ሴቶች ናቸው። ከስንፍናቸው የተነሳ ያነቁ ናቸው። ጊዜውን የማይመለከቱ መብራት ይዘው ሙሽራውን እየጠበቁ ነገር ግን እንቅልፍ ያሸነፋቸው ሲመጣ እነቃለሁ ብለው ማዘጋጀት ያለባቸውን የመብራቱን ዘይት ያላዘጋጁ ናቸው። በጥንት ጊዜ እንዳሁኑ አምፖል ሳይመጣ ፋኖስ የሚበራው በዘይት ነው። ዘይት ይጨመርበታል፣ ከዛ በኋላ ይለኮሳል። ያ ፋኖስ የሚበራው ኃይል የሚያገኘው ከምንድን ነው? ከዘይቱ ነው። አሁን መብራት የሚበራው ከምንድን ነው? ከኤሌክትሪክ ነው አይደል? ኃይል የሚያገኘው ከኤሌክትሪክ ነው። ኤሌክትሪክ ሳይመጣ ግን በዛን ጊዜ የነበረው ዘይት ነው። ዘይት ይጨመርበታል ፋኖሱ ላይ፣ ሲለኩሱት መብራቱ ቦግ ይላል፣ ሲበራ ይውላል፣ ያድራል። ዘይት ደግሞ ቶሎ ያል። ስለዚህ እነዚህ አምስቱ ሰነፍ ልብ ያላቸው ሰዎች ጥቂት ዘይት ነው የያዙት። ዘይቱን ደግሞ መብራት አብርተውበታል። ቢያልቅ ባያልቅ ችግር የለባቸውም። ቢያልቅም እንገዛለን ብለው አስበዋል። እጅግ በጣም ሰነፎች ናቸው። ከስንፍናቸው የተነሳ ስለ ነገ አያስቡም። ደንታቢሶች ናቸው። በሕይወታችን ብዙ ጊዜ እንደዚህ አይነት ስንፍና አለብን። በሃይማኖትም ሰነፎች ነን፣ በዓለማዊ ስራም ሰነፎች ነን፣ በቤተሰብ አስተዳደርም ሰነፎች ነን፣ ሕይወታችንን እንኳን ለመምራት ሰነፎች ነን። ብዙ ነገር ዛሬ ማድረግ እያለብን ነገ ይደርሳል የሚል አስተሳሰብና አመለካከት አለን። በመንፈሳዊ ሕይወትም በጣም ሰነፎች ነን። ንስሐ ለመግባት ቆይ ነገ፣ ቆይ ሳረጅ፣ ቆይን ሳስተካክል እያልን የምናስብ ነን። ለመቁረብም ቆይ ወደፊት እደርስበታለሁ፣ ቆይ በደንብ ልጨፈር፣ ቆይ በደንብ ልዝናና እያልን ጊዜ በራሳችን ላይ የምንገዛና በጊዜ ላይ የምንቀልድ ሰነፎች ነን። ስንፍና ተዋርሶናል። ስንፍናችንን አይቶ ሰይጣን በልባችን ገብቶ የበለጠ እንድንተኛ አድርጓል። ብዙዎቻችን ተኝተናል። ጊዜውን እያየን አይደለም። ምን አይነት ጊዜ እንደሆነ እንኳን እያስተዋልን አይደለም። የጦርነት ጊዜ፣ የሞት ጊዜ፣ የስደት ጊዜ፣ የመፈናቀል ጊዜ፣ አጋንንት የሰለጠነበት ጊዜ ሆኖ እኛ ከዚሁ ሁሉ ላይ ለማምለጥ እየተጋን አይደለም። ሰነፍ ልብን ያዝነ ዛሬ እየተጫወተብን ሕይወታችንን እድላችንን መተት ዘጋግቶብን ጤናችን ተቃውሶ ግራ ገብቶን ዲያብሎስን ለመዋጋት እንኳን እየተጋን አይደለም። እጅግ በጣም ሰነፎች ነን። ስለ ጸሎት ጊዜም የለንም። ትዝም አይለንም። ጸሎት ትዝ የሚለን ምንድን ነው? ፊልም ማየት፣ ምግብ መብላት፣ መጫወት፣ መዝናናት፣ በከንቱ ጊዜያችን በሚጠፉ ነገሮች ወይንም ደግሞ ሁለተኛ ሶስተኛ በሕይወታችን ላይ መያዝ ያለብንን ነገር እኛ ቅድሚያ ሰጥተን እነዚህ ነው የምንሰራው። በስራ ቦታም ለመሻሻል፣ በስራ ሕይወትም በኑሯችን ለመሻሻል አንተጋም። ሰነፎች ነን። እኛ ሰነፎች ስለሆንን ነው አሕዛቦች እየሰሩ የበለጡን። ለ5 ሰዓት ለ6 ሰዓት እንሰራለን። ከዛ በኋላ ያለንን ጊዜ ግን የምንጠቀመው ለሐሜት፣ ለሟርት፣ ለመተት፣ ለድግምት፣ ለምቀኝነት፣ ለመተኛት፣ ለስንፍና እንጠቀማለን። በመንግስት መስሪያ ቤት ውስጥ ብንቀመጥ ባለን ደረጃ በቃ ምንም ብናድግ ባናድግ ለውጥ የለውም ለኛ። በቃ እዛ ዕድሜ ልክ ብንኖር ደስ ይለናል። እቺ ደሞዛችን አትቋረጥ እንጂ ችግር የለብንም። ግን እናማረራገን እየመጣን አንንቀሳቀስም። እኛ ራሳችን ለማሳደግ አንማርም። ስንፍና በሕይወታችን ተዋርሶናል። በመንፈሳዊ ሕይወት የመጸለይም የመስገድም ንስሐ የመግባትም የመቁረብም ምንም ፍላጎቱም የለንም፣ እቅዱም የለንም። እንደው ነገር ተበላሸብኝ፣ እንደው ታመምኩ፣ ተቸገርኩኝ፣ እንደው ግራ ገባኝ፣ ጨነቀኝ፣ እድሌም ተበላሸ ብለን ነው እንጂ የምንጨነቀው ምን ያህል ከእግዚአብሔር ጋር እየኖርኩ ነው፣ ምን ያህል አካሄዴ ከእግዚአብሔር ጋር ነው ብለን ሐሳብ ገብቶን አያውቅም። ሊያስጨንቀን የሚገባው ምን ያህል ከእግዚአብሔር ጋር እንደሆነን ነው። ከእግዚአብሔር ጋር ነኝ፣ በሕይወቴ እግዚአብሔርን እየመሰልኩት ነው፣ እግዚአብሔር የሚያስደስተውን ሥራ እየሰራው ነው ብለን ነው ልናስብ የሚገባው የነበረው። ነገር ግን እኛ ስንፍና ስለተዋረሰን አብዛኞቻችን የምናስበው ምድራዊ አስተሳሰብ፣ የምናስበው ስለ ተጨማሪ ነገሮች ነው። ሰነፍ ልብ አለን። ኢየሱስ እየመጣ ነው። ምንድን ነው የምንጠብቀው? መቼ ነው የምንጠብቀው ጌታን? መቼ ይመጣል ብለን ነው የምናስበው? የዛሬ 1000 ዓመት ከዚህ በኋላ ከ100 ዓመት በኋላ ብለን ነው የምናስበው እንዴ? አይደለም። ጌታ እየመጣ ነው። ጌታ የሚመጣው መቼ ነው? እኛ ስንሞት። ሞት ደግሞ ሞትን በትከሻችን ይዘነው ነው የምንዞረው። ሩቅ አንፈልገው እግዚአብሔርን። እግዚአብሔር በመካከላችን ነው። እግዚአብሔር እዚህ ነው ያለው። እግዚአብሔር ከእናንተ ጋር
እና ከኔ ጋር ነው። ሙሽራው እየመጣ እነዚህ ሰነፍ ልብ ያላቸው ተኝተዋል። ሙሽራውን የሚቀበሉበትን ዘይት አልያዙ። አምስቱ ደግሞ ልባሞች እጅግ በጣም ጠንካሮች ናቸው። በቂ ዘይት ይዘዋል። ዘይታችን እንኳን ቢያልቅ ሌላ ተጨማሪ ዘይት እንያዝ ብለው ተጨማሪ ዘይት በቦርሳ ይዘዋል። ራሳቸውን አዘጋጅተዋል። ሙሽራው ቢመጣ እንዴት መቀበል እንዳለባቸው ቀድመው ተዘጋጅተው ጠብቀውታል። እነዚህ ልባሞች በጣም ጎበዞች፣ አስተዋዮች፣ ነገን የሚያስቡ ነገን የሚመለከቱ ስለ ነገ የሚሰሩ ናቸው። ልባም ሰው፣ ልባም ሴት፣ ልባም ወንድ ስለ ነገ የሚያስብ ነው። ልባሞች ከሆንን ስለ ነገ ማሰብ አለብን። ስለ ዛሬ ብቻ አይደለም፣ ስለ ነገ እናስባለን። አባቶቻችን መንፈሳዊ ዓላማ፣ መንፈሳዊ እቅድ ስለነበራቸው ልባሞች ስለሆኑ ቤተ ክርስቲያንን ሲሰሩ ነገ ስለሚመጣው ትውልድ ብለው ነበር አብያተ ክርስቲያናትን የሚሰሩት የነበረው። መንፈሳዊ ሕይወትን ሲያስተምሩ፣ ወንጌልን ሲሰብኩ መከራ ሲደርስባቸው ልባሞች ስለሆኑ ሙሽራው ሲመጣ ለሙሽራው የማቀርበው በቂ የሆነ ስንቅ ይኑረኝ፣ ጽድቅ ይኑረኝ እያሉ ስለ ወንጌል መከራ ይቀበሉ ነበረ። አብያተ ክርስቲያናትን ያሳፉ ነበር። ዕለት ዕለት ቅዱስ ቁርባን ይቀበሉ ነበር። ዕለት ዕለት በንስሐው ሲመላለሱ ነበር። ዕለት ዕለት ይጸልዩ ነበር። ዕለት ዕለት ይሰግዱ ነበረ። ልባሞች ስለሆኑ ነገን ስለሚያስቡ፣ ትውልድ ስለሚያስቡ፣ ዘርን ስለሚያስቡ፣ ቤተ ክርስቲያንን ስለሚያስቡ እነሱ የሰሩትን ስራ ነው አሁን እኛ እየተጠቀምን ያለ ነው። ምንም እየሰራን አይደለም። ሀገር እየሰራን አይደለም። ቤተ ክርስቲያን እየሰራን አይደለም። ወይንም እየሰራን ያለነው ነገር በቂ አይደለም። ሀገር እኮ እያፈረስን ነው። ሀገር መስራት ማለት ትውልድን ማነጽ ማለት ነው። ልባም ሆኖ ትውልድን በትምህርት ማነጽ ማለት ነው። ልጆችን በመልካም ስነ ምግባር በመልካም ዕውቀት ማነጽ ማለት ነው። ሀገር መገንባት ማለት ሕዝብ የሚጠቀምበትን መልካም ስራ መስራት ማለት ነው። ልባም አገልጋይ ስንሆን ቤተ ክርስቲያንን ስለ ነገ ትውልድ ብለን እንሰራለን። ልባም ሕይወት ሲኖረን ትዳራችንን በመልካም እንመራለን። ልባም ሰው ስንሆን ልጆቻችን በመልካም እናሳድጋለን። አሁን ልጆቻችን የምናሳድገው ምቀኝነት እያስተማርን ነው። ዘረኝነት እያስተማርን፣ መተት እያስተማርን። ትምህርት ቤት ሲሄዱ እስቲ የጎበዝ ተማሪ ጓደኛ ደብተርና መጽሐፍ አምጣ፣ ግድ የለም የእሱን እውቀት ወደ አንተ አስተላልፈልሃለሁ እያልን መርዝ እየረጨን ልጆቻችን ላይ ነው የምናሳድጋቸው። ስለዚህ ልጆች ገና ከልጅነታቸው መተት መማርን ከኛ ይለምዳሉ፣ ይማራሉ። ልጆችን መመረዝ ነው ያዝነው። የተመረዘ ልጅ ደግሞ ነገ ሲያድግ ሀገር ነው የሚያፈርሰው፣ ቤተ ክርስቲያንን ነው የሚያወድመው። ትናንት የተመረዘው ትውልድ ነው ዛሬ ሀገርን እያፈረሰ ያለው። ልባም ሰው ከሆንን ወገኖቼ ከእግዚአብሔር ጋር መኖር እንችላለን። ከእግዚአብሔር ጋር መሆን ብቻ አይደለም፣ ከእግዚአብሔር ጋር የዘላለም በመንግስቱ መኖር እንችላለን። ሙሽራው ሲመጣ፣ ኢየሱስ ክርስቶስ ሲመጣ ልባም ከሆነን የጽድቅ ሥራ እየሰራ መጠበቅ እንችላለን። የጽድቅ ሥራ፣ መልካም ሥራ፣ በጎ ሥራ፣ ጥሩ ሥራ። እንደው እሺ ጥሩ ሥራ እንስራ። እንደው ጥሩ ሥራ መስራቱ እንኳን ከብዶናል። እስኪ ጥሩ ሰው እንሁን፣ ጥሩ ሰው እንሁን። ምቀኝነቱን፣ ቅናቱን አውጥተን እስኪ እንደው መልካም ልብ ይኑረን። የሚሰራውን ከምናሳድድ የተሰራውን እንኳን እንጠብቅ። ልባሞች ሳንሆን ሰነፎች ሆነን እንዲሁ እየኖርን ያለ ነው። በዚህ አኗኗራችን ደግሞ ሙሽራው ይመጣል። እነዚህ ልባሞች ተጨማሪ ዘይት ይዘው ነበር፣ አብረው ተኙ። ሙሽራው መጣ ተብሎ በሌሊት ሲጮ ተነሱ፣ ተቀሰቀሱ። ሙሽራው የመጣው በሌሊት ነው። እነሱ ምናልባት የሚጠብቁት በቀን ነበረ። የሚጠብቁበትን ሰዓት አይደለም ሙሽራው ያየው። በራሱ ጊዜ መጣ፣ በራሱ ሰዓት ሳያማከራቸው ድንገት መጣባቸው። ድንገት ሲመጣባቸው አስሩም ከእንቅልፋቸው ተነሱ። አምስቱ ሰነፎች ወይኔ በቃ ሙሽራው መጣ፣ ዘይት አልቆብናል፣ ስጡን ከናንተ ብለው ለልባሞቹ ጠየቋቸው። አይ እኛ የራሳችን ነው የያዝነው፣ ለእናንተ የሚበቃ የለንም አልያዝንም አሏቸው። ሂዱና ወጣችሁ ከሱቅ ግዙ አላቸው። በቃ እሺ ብለው ሲሮጡ እነዚህ አምስቱ ልባሞች ቆሞ ሙሽራውን ተቀበሉት። ሙሽራው መጣ፣ ዘይት የያዙትን የተዘጋጁትን ይዟቸው ወደ ሰርጉ አዳራሽ ገባ። አምስቱ ሰነፎች ፈልገው ከመሸ በኋላ ዘይቱን ገዝተው ሲመለሱ በሩ ተዘግቷል። ያዳራሹ ቢያንኳኩ ከቶ አላውቃችሁም አላቸው። ጨለማ ወዳለው
ለቅሶ ወዳለበት ጥርስ ማፋጨት ወዳለበት ተጣሉ፣ ሰነፎች ስለሆኑ። ወገኖች በክርስትና ሕይወት እንደዚህ አይነት ስንፍና ካለ እንጣላለን። ንስሐ ሳንገባ ብንሞት ሲኦል ነው የምንገባው። አንሾድ ንስሐ ሳንገባ ሳንቆርብ ብንሞት ገሃነም ነው የምንገባው። ሰው ንስሐ ሳይገባ ሳይቆርብ እንደፈለገ ኖሮ ጨፍሮ ምን ብሎ የሞተ ቀን ፍታት ቀኑን ሙሉ ለሊቱን ሙሉ 24 ሰዓት 150ው ዳዊት እየተደገመ ፍታት ቢደረግለት ገነት አይገባም። አንሾድ ፍታት የሚጠቅመው ንስሐ ለገባ ነው። ፍታት የሚጠቅመው መልካም ስራ ሲሰራ ለኖረ ነው፣ ለቆረበ ነው፣ መልካም ክርስቲያን ለሆነ ነው ፍታት የሚሰራው እንጂ እንደ አንዳንድ ጅላል ክፋት እየሰራ ኖሮ ሞቶ ቤተሰቦቹ ሲያስፈቱት ያድራሉ። አስክሬኑ እንደገና ይሞትና ደግሞ አያርፍም። ሞቶ ልክ አፈ ከገባ በኋላ ቆንጆ የሆነ ሐውልት ይሰራለታል። ሐውልቱ ይሸፈናል። በአርባኛው ቀን እዛው ፍታት። አይጠቅምም ወገኖቼ። ክርስትና መልካም በመስራት ውስጥ የምንጸድቅበት ህይወት እንጂ በማስመሰል የምንጸድቅበት ህይወት አይደለም። እንዲህ አይነት አስተሳሰብ ካለን ሰነፎች ነን ማለት ነው። በጎ ካደረገ መልካም ከሰራ በንስሐ ከተመላለሰ በቅዱስ ቁርባን ውስጥ ከተመላለሰ የተቸገሩትን ከረዳ ለሰዎች መልካም ካደረገ ልቡ ንጹሕ ከሆነ ልባም ከሆነ እግዚአብሔር ጽድቅ ይሰጠዋል። ብንሞት ብንፈታ እንኳን እግዚአብሔር የበለጠ በረከትን ነው የሚሰጠን። ያን የሚጠቅመን እንጂ እንደፈለግን ስንገል ኖረን እንደፈለግን ሰው ስናሳድድ ኖረን ስንጨፍር ስንዘፍን ስናዘፍን በየጠንቋይ ቤቱ ተመላልሰን ኖረን 100,000 ብር ስላለን ቅድስት ሥላሴ ካቴድራል ብንቀበር አንጸድቅም። ቆንጆ የ500,000 ብር ሐውልት የናስ ሐውልት ቢቆምልን አንጸድቅም። መልካምና ልባም ከሆንን ሙሽራውን የምንጠብቀው ልባም ከሆንን ብቻ ነው። ኢየሱስ እንዴት ነው እየጠበቅን ያለ ነው? ሰነፎች ሆነን ነው ወይስ ልባሞች ሆነን ነው? ጌታ እኮ ዛሬ ሌሊት ሊመጣ ይችላል፣ ነገም ሊመጣ ይችላል። እሱ ነው የሚያውቀው መቼ እንደሚመጣ። ሲመጣ ግን ምን ብለን ነው የምንቀበለው? ዘይት ይዘናል። ዘይት የተባለው መልካም ስራ ነው። መልካም ትሩፋት፣ ምግባር፣ ሃይማኖት፣ ጽድቅ ይህን ይዘን እየጠበቅነው ነው ወይስ ዘረኝነት፣ ምቀኝነት፣ ሟርት፣ ጥንቆላ፣ ድግምት፣ መተት ይዘን ነው እየጠበቅን ያለ ነው? ምንድነው ይዘን እየጠበቅን ያለ ነው? መድኃኒታችንን ንጉሳችንን እሱ እንዲመጣ እኮ ነው ማራናታ የምንለው፣ ጌታ ወይ ቶሎና የምንለው። መክሊታችንን ቀብረን እየጠበቅነው ነው ወይስ መክሊታችንን እያተረፍን እየጠበቅነው ነው? ምንድነው የያዝነው? ምን አለን በሕይወታችን? የተገለጠ ምን አለ? የተገለጠ መልካም ስራ አለን ወይስ የተሰወረ ኃጢአት ነው ያለብን? ብዙ ጊዜ የተገለጠ በአፍ የታየ መልካም አፍ አለን፣ አንደበት አለን። በአፍ ጥሩ ሰው እንመስላለን። የተገለጠ መልካም ስራ ምንሰራ እንመስላለን። ሰው ምንረዳ እንመስላለን። ነገር ግን የተሰወረ ኃጢአት ርኩሰት አለብን። የተሰወረ ክፉ ማንነት አለብን። የተሰወረ ክፉ ክህደት አለብን። ወንድማችን የከዳን እህታችን የከዳን ለገንዘብ ብለን ወንድማችን እህታችን የሸጥን በተገለጠ ማንነት ሃይማኖተኞች ነን። በተሰወረ ማንነት ግን ከሃዲዎች ነን። በተገለጠ ማንነት እግዚአብሔር እናመልካለን። በተሰወረ ማንነት አጋንንትን ነው የምናመልከው። እውነተኛው ማንነታችን የተገለጠው ሲሆን የተሰወረው ነው። በተሰወረው ማንነታችን ምን እየሰራን ነው? ሙሽራው ሲመጣ ኢየሱስ ክርስቶስ ሲመጣ የሚያው የተሰወረው ማንነታችንን ነው። የተገለጠ ስጋዊ የሆነ እይታ ለሰዎች ቢኖረን እግዚአብሔር ግን የተሰወረውን ልቡናችንና ኩላሊታችን ነው የሚመረምረው። ጌታ ምን መጠበቅ ያለብን የተሰወረው ማንነታችንን በማስተካከል ነው። በተገለጠ ማንነትማ ጎበዝ አገልጋይ ነን፣ ጎበዝ ሰባኪ ነን፣ ጎበዝ ዘማሪ ነን። 30 ዓመቴ ነው እየዘመርኩ ቤተ ክርስቲያን ውስጥ እንላለን። 30 ዓመቴ ነው እያገለገልኩ እንላለን። ይሄ የተገለጠው ለሰው የሚታየውና ለሰው የሚነገረው ነው፣ ሰዎች የሚያዩት ነው። የተሰወረው ማንነታችን ግን በጣም ከሃዲ ነን፣ መጥፎች ነን። የሀገር መሪ ነን። በተገለጠ ማንነት ሀገርን በመልካም የምናስተዳደር እንመስላለን። በሚዲያ ስንወጣ ይቺን ሀገር እያሳደግናት ነው፣ ህዝቡን በመልካም እየመራ ነው፣ ሀገሩም ሰላም ነው እንላለን። በተሰወረው ማንነታችን ግን በድብቅ ሀገር እያፈረስን ነው፣ ትውልድን እያቀጨጭን ነው። በተገለጠው ማንነት እየሰራን ነው፣ እየነገድን ነው። በተገለጠው ማንነት መልካም ዘይት ነው የምንሸጠው፣ መልካም ዱቄት ነው የምንሸጠው። በተሰወረው ማንነት እና ስራ ግን የተበከለ ዘይትና የተበከለ ዱቄት የሰው ልጅ ካንሰር የሚያስይዝ ነው እየሰራን ያለ ነው። በተገለጠው ማንነት ቤተክርስቲያን ውዱድ እንመጣለን። በተሰወረው ማንነት ግን
በሰንበትም ባዘቦትም ጠንቋይ ቤት እንሄዳለን። በተገለጠው ማንነት ውዳሴ ማርያም የምንጸልይ እንመስላለን። በተሰወረው ማንነት ግን አውደ ነገሥት ገላጭ ነን፣ ሟርተኛ መተተኛ ነን። በተገለጠው ማንነት የእግዚአብሔር ጸጋ ያለብን ይመስላል። በተሰወረው ማንነት ግን አጋንንትን የተዋረስን ነን። እውነተኛው ማንነታችን የተሰወረው ነው። ጌታችንም የሚያየው የተሰወረው ማንነታችን ነው። መንፈስ ቅዱስም እያየ ወደኛ ውስጥ ሊገባም ላይገባም የሚችለው የተሰወረው ማንነታችንን አይቶ ነው። የተሰወረው ልቡናችንን፣ የተሰወረው ሕሊናችንን የሚፈውሰንም መንፈስ ቅዱስ የተሰወረው ማንነታችንን አይቶ ነው። መንፈስ ቅዱስ አይዘበትበትም፣ መንፈስ ቅዱስ አይታለልም የምንለው ለምንድን ነው? ምንም ቢሆን የተገለጠ የተሰወረ የተሸፈነ የተከደነን ሁሉ ገልጦ ያያል። ለዚህ ነው መንፈስ ቅዱስ የማይታለለው። ሰዎችን በተገለጠ ማንነት ብንሸውዳቸው በተሰወረ ማንነት ግን እግዚአብሔርን መሸወድ ማታለል አንችልም። ጌታችን ኢየሱስ ክርስቶስ ሲመጣ የተሰወረው ማንነታችን አስተካክለን በተሰወረው ማንነታችን መልካም ነገሮችን አድርገን እንድንጠብቀው ቅዱስ ፈቃዱ ይሁንልን። የተሰወረውን የተሸሸገው የተበላሸው ማንነታችንን እግዚአብሔር ያስተካክልልን። ያስተማረን የመከረን የገሰጸን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።